ሰላም ጤና ይስጥልኝ ውድና የተከበራችሁ ተከታታዮቼ እንኳን ወደ ፍሬዘር ፍቃዱ የዩቲዩብ ቻናል በሰላም መጣችሁ። ዛሬም በአዲስ ርዕስ ተመልሰን ተገናኝተናል። ዛሬ የምንነጋገረው ወንዶች ስለሚዋሿቸው ትልልቅ 3 ውሸቶች ነው። በነገራችን ላይ ሶስተኛ ላይ የምነግራችሁ ነጥብ ሁሉም ወንዶች የሚዋሿቸው ውሸቶች ናቸው። ደግሞ ሁሉም ወንዶች የሚናገሩት ነገር ተመሳሳይ ነው። ለተመሳሳይ መልእክትና ለተመሳሳይ ትርጉም ነው እንደዛ ብሎ የሚናገሩት ሁሉም ወንድ በሚባል ደረጃ። እነኚህን ውሸቶች ለእናንተ ብቻ ሳይሆን ለራሳቸው ጭምር ነው የሚዋሹት ወንዶች። ይገርማል አይደል? ለራሳቸው ጭምር ነው የሚዋሹት ስላችሁ፣ አዎ ብዙ ወንዶች ለራሳቸው ሳይቀር እንደዛ አሁን የምነግራችሁን ውሸቶች ለራሳቸው ይነግሩታል። ከዛ በኋላ ራሳቸውን ይዋሻሉ ማለት ነው። ስለዚህ እነኚህን አሁን የምነግርሽን ነገሮች ሰምተሽ በዙሪያሽ ያለ ፍቅረኛ፣ እጮኛ፣ የትዳር አጋር እንዲሁም ምንም ለአንቺ ብቻ የሆነ የምታውቂው ወንድ አሁን እነኚህን ጥያቄዎች ጠይቀሽ እንደዚህ ብሎ ከዋሸሽ አትጠራጠሪ፣ ያ ሰው ችግር ውስጥ ነው ማለት ነው ያለው። እነዛን ውሸቶች አስበሽ መወሰድ ያለበትን እርምጃ እንድትወስጂ አሳስብሻለሁ ማለት ነው። ቀጥታ ወደ ሀሳቡ እናልፋለን። እንግዲህ በመጀመሪያ ደረጃ ወንዶች ከሚዋሹት ውሸት የመጀመሪያ የሚባለው ምንድነው? ደህና ነኝ የሚል ንግግር ነው። እንዴት ነህ ስትዩ ደህና ነኝ ይልሻል። ይሄ በጣም ትልቅ ውሸት ነው። ለምን ካላችሁ ብዙ ጊዜ ወንዶች ይሄ ባደጉበት ማህበረሰብ ውስጥ በኖሩበት ማህበረሰብ ውስጥ አብዛኛው ወንድ ማለት ነው አንድ ወንድ ሲያድግ አንተ ጎበዝ ነህ፣ አንተ ጀግና ነህ፣ አንተ ጠንካራ ነህ፣ ስሜትህን ማሳየት የለብህም፣ ድክመትህን ማሳየት የለብህም እየተባለ ያደገ ወንድ ነው አብዛኛው። ወንድ ማለት ኃላፊነት የሚቀበል ነው፣ ጠንካራ መሆን ያለበት ነው፣ ጀግና መሆን ያለበት ነው ምናምን ተብሎ ነው ያደገው። ራስህን መቻል አለብህ፣ ራስህን የተሻለ ስፍራ ማድረስ አለብህ። አንተ ለራስህ ያለው ራስህ ነህ። ከራስህ አልፈ ደግሞ ቤተሰብ መመስረት አለብህ፣ ለቤተሰቦች መሆን አለብህ፣ ለእህት፣ ለወንድም፣ ለእናት፣ ለአባት ብቻ በአጠቃላይ ነገ ለሚኖርህም ህይወት ጠንካራ ሆነህ መታየት አለብህ ተብሎ እየተነገረው ስለሆነ ያደገው አብዛኛው በሚባል ደረጃ ስሜቱን መግለጥ ለሱ እንደ ድክመት ነው ይሰማው። ሲጎዳ፣ ሲያዝን፣ ሲበሳጭ ምናምን ነገሮች ሲበላሹበት ነው አይደለም። ደህና ነኝ ካለሽ እንዲሁ አይተሽ ማወቅ ትችያለሽ ደህና አይደለም። ስለዚህ ብዙዎቻችሁ መጀመሪያ ከምታውቂው ከነበረው የሆነ የፌሻል ኤክስፕረስ እንዲሁም ደግሞ ባህሪ ንግግር ተቀይሮ ስትጠይቂው ደህና ነኝ ካለሽ አትጠራጠሪ፣ ያ ወንድ ደህና አይደለም። የሆነ ችግር አለ፣ የሆነ እሱ እየተጋፈጠው ያለው እያለፈበት ያለው የሆነ መከራማ አለ። ስለዚህ በቻልሽው አቅም በጥበብ ለመረዳት መሞከር ያለብሽ። እንዴት አድርጌ ነው ከዛ ካለበት ስሜት ውስጥ ማውጣት የምችለውና ያለበትን ነገር ደህና መሆን አለመሆኑስ እንዴት ነው ማወቅ የምችለው የምትሉ ካላችሁ የትላንትና የሰራሁት ቪዲዮ አለ። ከዚህ ቪዲዮ በፊት የሰራሁት አንድ ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ወንዶችን በምን አይነት መንገድ መጠየቅ እንደምትችሉ የራሳችሁን ስሜት እየገለጣችሁ እነሱን ስሜታቸውን እንዲያወጡ እና እንዲነግሯችሁ ማድረግ የምትችሉበት ዘዴ ብዬ ተናግሬያለሁ ማለት ነው። እንግዲህ በዛ መንገድ ማወቅ ትችላላችሁ። ደህና ነኝ ካለሽ ደህና እንዳልሆነ ተረጂ ማለት ነው። የመጀመሪያው ይሄ ነው። ወደ ሁለተኛው እናልፋለን። በሁለተኛ ደረጃ ወንዶች ለሴቶች ብቻ ሳይሆን ለራሳቸው ጭምር የሚዋሹት ውሸት ምንድነው? ይሄ ሁሉም ነገር በቁጥጥር ስር ነው ወይ ደግሞ ምንም የሚያሰጋ ነገር የለም፣ ችግር የለም አይነት ንግግሮች። ለምንድን ነው እንደዚህ ብለው የሚናገሩት ካላችሁ ይሄ ከወንድ እንትን ጋር የተያዘ ነው። ከኩራት ከኢጎ ታውቃላችሁ። ኢጎ ታውቃላችሁ። በነገራችን ላይ ኢጎ ማለት ይሄ እንዴት ነው ራስን ከፍ ማድረግ፣ ራስን አግባብ በሌለው መንገድ ለራስ ያለ የተለየ አመለካከት፣ ኩራት የሚለው ቃል ያብራራል። እንደዛም ነገር ያው በእርግጥ ኩራት ጥሩ ነው፣ ግን በቃ አልሸነፍ ባይነት፣ በራሴ ነገሮችን ማድረግ እችላለሁ፣ እኔ ነኝ አዋቂ፣ ብቻዬን እንትን ነኝ ምናምን አይነት ነገር፣ ይሄ ኢጎ ይባላል። በነገራችን ላይ ኢጎ ማለት በጣም ከባድ ነገር ነው። የሰዎችን እርዳታ በፈለጋችሁ ጊዜ እርዳታ እንዳትጠይቁ ያደርጋችኋል። ሰዎች ለእናንተ መጥተው አቅም ባነሳችሁ ጊዜ አቅም እንዲሆናችሁ በሚያስፈልጋችሁ ታይም ላይ እንዳትጠይቁ ነው የሚያደርጓችሁ። አንዳንድ ሰው ደግሞ ውርድ ያለው አይታችሁ በቃ ውርድ በቃ ውሃ ነው። ምንም ነገር ሲፈጠር ግልጽ ፊት ለፊት ነው የሚናገር። ይሄስ ድብቅ አድርጎ ህመሙን ችሎ እዛው ነው የሚኖረው። ስለዚህ እየወደቀ እየተጎዳ ሁሉም ነገር በቁጥጥሬ ነው ተቆጣጠረዋለሁ ችግር የለም ሊልሽ ይችላል። ግን የምር ማወቅ ያለብሽ ምንድነው ነው ወይ ነው ጥያቄው። ሁኔታውን ስታዩ የምር የተቆጣጠረው ይመስላል ወይ? የዝቅታ ህይወት ነው ያለው በሱ ውስጥ ወይስ የከፍታ ህይወት ነው?
ትላንትና ከነበረበት ተሽሎ ነው የተገኘው ወይስ አንሶ ነው የተገኘው? ላይፉ እያነሰ እየሄደ ግን ሁሉም ነገር በቁጥጥር ስር ነው ምናምን የሚልሽ ከሆነ እንዴት ይሆናል? እንደዛ አይሆንም። ሁሉም ነገር በቁጥጥር ውስጥ የሆነ ሰው እኮ ዴይሊ እድገት እንጂ ዝቅታ አይታይም በህይወቱ ላይ። ሁሉም ነገር የተቆጣጠረ ሰው በህይወቱ ላይ የሆነ አላስፈላጊ የሆነ ነገር ውስጥ አይገባም። ትላንትና ከነበረበት ስቴጅ እንደውም ከፍ ብሎ ነው የምታገኘው። ስለዚህ ወንዶች ከሚዋሻቸው ትልልቅ ውሸቶች መካከል ሁለተኛው ሁሉም ነገር በቁጥጥር ስር ነው፣ ምንም የሚያሰጋ ነገር አትስቲ ምናምን አይነት ነገር እንደዚህ የሚባል አማርኛ የለም። እየወደቀ ከሆነ እየከሰረ ከሆነ አሞት ከሆነ ደብሮት ከሆነ የሆነ ነገር ተበድሎም ከሆነ ግልጽ መናገር መቻል አለበት። ስለዚህ ያንን ስሜት ደግሞ እናንተ ሴቶች መረዳት መቻል አለባችሁ ማለት ነው። ሶ ያንን ስሜት ከተረዳችሁ በኋላ ምን ማገዝ፣ ከዛ ነገር ውስጥ እንዲወጣ ሰፖርት ማድረግ፣ ኢጎውን እንዲተው መስራት በቻላችሁ ታዲያ ይሄን በማድረጋችሁ የራሳችሁንም የእሱንም ህይወት ትታደጋላችሁ ማለት ነው። እንግዲህ ወደ መጨረሻው ወደ ሶስተኛው ነው ማልፈው። ያን ከመናገር በፊት ግን ላይክ ያላደረጋችሁ ሰዎች ቪዲዮውን ላይክ አድርጉ፣ ተመችቷችሁ ከሆነ የሰማችሁ ያላችሁት። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ። ቀጥታ ወደ ሀሳብ ያልፋለሁ። ኦኬ፣ በሶስተኛ ደረጃ ሁሉም ወንዶች በሚባል ደረጃ ለሁሉም ሴቶች የሚዋሿቸው ውሸቶች ምንድነው ከተባለ አሁን እኔ ለፍቅር ዝግጁ አይደለሁም የሚል አማርኛ። የምር እንደዛ ይመስላችኋል ሴቶች? አንድ ወንድ የሆነችን ሴት መታ የፍቅር ጥያቄ ጠይቀው ያቺ ሴት ተመችተው እኔ ለፍቅር ዝግጁ አይደለም የፈለገ በወድሽ ብሎ ሊናገር በፍጹም አይናገርም። እንደዛ ብሎ ምን ማለት እንደሆነ ገብቷችኋል? ግን ቆይ ልንገራችሁ። ማወቅ ያለባችሁ ነገር ሴቶች፣ አንድ ወንድ እኔ ለፍቅር ግንኙነት አሁን ዝግጁ አይደለሁም አለሽ ማለት ለፍቅር ግንኙነት አይደለም ዝግጁ ያልሆነው። ዝግጁ ያልሆነው ላንቺ ለራስሽ ነው። የትኛውም ወንድ በየትኛውም አይነት ሁኔታ ውስጥ ቢሆን የሆነች ሴት ከተመቸችውና ከወደደ ለምን የፈለገ ነገር ውስጥ አይሆንም። ተፈላልጦም ተጋግጦም ቢሆን ከሷ ጋር አብሮ ለመሆን ጥረት ያደርጋል እንጂ እኔ አሁን ለፍቅር ዝግጁ አይደለሁም ብሎ የሚመልስበት አግባብ አይታየኝም በግሌ። ስለዚህ የወንዶችን እውነት ማወቅ ያለባቸው ሴቶች የትኛውም ወንድ ለወደዳት ሴት፣ ላፈቀራት ሴት፣ ለተመቸችው ሴት ለፍቅር ዝግጁ አይደለም የሚል ምላሽ አይኖረው። ምናልባት ከ100% 2-3% በጣም አስተዋይ ወንዶች ከሆኑ በጣም የሚያገናዝቡ ከሆኑ አሁን ካሉበት የህይወት ስታትስ አንጻር ይሄ በፋይናንሻል ሊሆን ይችላል፣ ሜንታሊቲ፣ እንዲሁም ካሉበት የቤተሰብ ጫና ብቻ በአጠቃላይ ማህበራዊ ላይፋቸው አንጻር ዝግጁ ካልሆኑ እየወደዱም ቢሆን ሊተው ይችላሉ እንጂ አብዛኛው ወንድ ከ196-97% በሚባል ደረጃ እኔ አሁን ለፍቅር ዝግጁ አይደለሁም አለ ማለት ያ ወንድ ዝግጁ ያልሆነው ለፍቅር ሳይሆን ላንቺ ነው። ብትመቹና ቢወድሽ በጣም የሚፈልጋት አይነት ሴት ብትሆኝለት ኖሮ እንደዚህ አይልሽም ነበር። ግልጽ ነው እየነገርኩሽ ያለው። ስለዚህ እንደዚህ አይነት ውሸት የተዋሻችሁ ሴቶች በቃ ለፍቅር ዝግጁ በሚሆን ጊዜ ታግሼ ጠብቄውም ቢሆን እንትላለ የምትሉ ሰዎች እኔ አላውቅም። ምናልባት በልምምድ ነው የሚባለው በጊዜ ሂደት ይወደኛል ብለሽ ከሆነ ሜቢ ከዛ ውጭ ግን ወንድ አይቶ ለደነገጠላት ሴትና ላፈቀራት ሴት ብቻ ነው ልቡ ሊሰረቅ ስሜቱም ሊሄድ የሚችለው። ከዛ ውጭ አንዳንዶች የውሸት ወድሻለሁ ምናምን አፈቅርሻለሁ ሊልሽ ይችላሉ። እነሱን የምትለዩበት መንገድ አለ። የውሸት የወደደና የእውነት ያፈቀረው እንዳንድ አይደለም። ስለዚህ እንዳትሸወዱ፣ ተረጋጉ። ስለዚህ ይሄን ነው እያልኳችሁ ያለሁት። ሐሳቡ ከተመቻችሁ ቪዲዮ ላይክ ማድረጋችሁን እንዳትረሱ። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ